ባላንጣ ቢሆን የተነሳብኝ ጠላት ቢሆን የተነሳብኝ በሸሸሁት ነበር በተደበቅኩት ነበር አሁን ግን በኔ ላይ አንገቱን ቀና ያደረገ ያመጸብኝ እንደዚህ አይነት ውርደት ያከናነበኝ አንዱ ልጄ ነው ሁለተኛው ወዳጄ ነው የወዳጅ ክዳት በጣም መጥፎና ከባድ ነው ለብዙ ታላላቅ ሰዎች ውድቀት የጠላቶቻቸው ብርታት አይደለም የወዳጆቻቸው ክዳት ነው ዋናውን ሚና የሚጫወተው የቱንም ያህል ጠላቶቻችሁ ጠንካራ ቢሆኑ የምትወድቁት በጠላቶቻችሁ ጥንካሬ አይደለም በወዳጆቻችሁ ክዳት በህይወቱ በቀን ጨለማን ኤክስፒሪየንስ ያደረገው ዳዊት የዚህ ጊዜ ሰውዬ ሰልፍ ለሱ አዲስ አይደለም ጦርነት ለሱ አዲስ አይደለም ገና በልጅነቱ ድብና አንበሳን የገጠመ ገና በልጅነቱ ጎልያድን በጠጠር የጣለ ሰው ነው ዛሬ ግን በዙፋን ላይ ሆኖ ከዙፋን አውርደውት በባዶ እግሩ አርገውት ይሄንን ሰውዬ ያስደነገጠው የጎልያድ ርዝመት አይደለም ይሄን ሰውዬ ያንቀጠቀጠው የአንበሳና የድብ መምጣት አይደለም የወዳጅና የልጅ መክዳት ግን አንቀጠቀጠው ጨለማ ውስጥ ጣለው በፍርሃትና በድንጋጤ ውስጥ ከተተው እውነት ነው ከጠላታችሁ አንበሳነት ይልቅ የወዳጃችሁ ውሻነት ከነከሳችሁ ይገላችኋል እውነት ነው የሚያስፈራው የጠላታችሁ አንበሳነት አይደለም የወዳጃችሁ ክዳት ነው ባጠበቃችሁ አቅጣጫ ነው ሰልፍ የሚከፈትባችሁ ከመቼ እንዴት እንደሆነ በማታውቁት መልኩ ጠላታችሁን ማትጠብቁታላችሁ ወዳጃችሁን ግን እሱ መድኃኒዓለም ይጠብቅላችሁ ሲጀምር አቤቱ ስማኝ ቸላት በለኝ ብሎ ጥርጣሬና የሆነ ፍርሃት ነገር ተሰምቶት ነበር ልክ ግን ዳዊት ከራሱ ተመለሰና ወደ እግዚአብሔር ማየት ጀመረ ከራሱ ተመለሰ ከትናንትናው ተመለሰ እየሆነበት ካለው ሁኔታ ተመለሰና ስለ እግዚአብሔር ማሰብ ጀመረ ልክ ስለ እግዚአብሔር ሲያስብ እግዚአብሔር እንደ ትናንትናው የሚሰማ የሚደርስ የሚታደግ ከጠላቶቹ መንጋጋ የሚያስጥል አምላክ እንደሆነ አስታወሰ እኔ ግን አለ ወደ እግዚአብሔር ጮኻለሁ አለ ጠላቶቼ በኔ ላይ ሊያብሩ ይችላሉ ሊተባበሩ ይችላሉ ሊመክሩ ይችላሉ ልክ ነው ከዙፋኔ ወርጃለሁ እኔ ግን አንድ ነገር አላቆመም እሱንም ወደ እግዚአብሔር መጮሄን አላቆመም መዝሙር 55 ላይ አቤቱ ጸሎቴን አድምጥ ልመናዬንም ቸል አትበል ተመልከተኝ ስማኝም በሐዘኔ ተቅበዘበዝኩ ተናወጥኩም ከጠላት ድምጽ ከአመፀኛም ግፍ የተነሳ አመፅን በላይ ጥለውብኛልና በቁጣም ጠልተውኛልና ልቤ በላይ ተናወጠብኝ የሞት ድንጋጤ ወደቀብኝ ፍርሃትና እንቅጥቅጥ መጡብኝ ጨለማም ሸፈነኝ በሬ አርፍ ዘንድ እንደ ርግብ ክንፍ ማን በሰጠኝ እንሆ ከብልዬ በራኩ በምድረ በዳም በተቀመጥኩ ከአውሎና ከብርቱ ንፋስ ሸሽቼ በፈጠንኩ አልሁ አቤቱ ግፍና ጠብን በከተማ ውስጥ አይቻለሁና አስጥማቸው አንደበታቸውንም ቁረጥ በቀንና በሌሊት በቅጥሯም ይከቧታል አመጽና ድካም ኃጢያትን በመካከሏ ነው ተንኮልና ሽንገላ ከአደባባይ አይርቁም ጠላትስ ቢሰድበኝ በታገስኩ ነበር የሚጠላኝ ራሱ በላይ ላይ ከፍ ከፍ ቢያደርግ ከርሱ በተሸሸኩ ነበር አንተ ግን እኩያዬ ሰው ባልንጀራዬና የልቤ ወዳጅ መብልን ከኔ ጋር በአንድነት ያጣፈጥክ በአንድ ልብ በእግዚአብሔር ቤት ተራመድን ሞት ይምጣባቸው በሕይወት ሳሉ ወደ ሲኦል ይውረዱ ክፋት በማደሪያቸውና በመካከላቸው ነውና እኔ ግን ወደ እግዚአብሔር ጮኽኩ እግዚአብሔር ሰማኝ በማታና በጧት በቀትርም እናገራለሁ ጮም አለው ቃሌም ይሰማኛል በእኔ ላይ ብዙ ነበሩና ከሚቃረቡኝ ነፍሴን በሰላም አድናት ቤዛ የላቸውምና እግዚአብሔርን አልፈሩትምና ከጥንት ጀምሮ የነበረ እግዚአብሔር ሰምቶ ያጎሳቁላቸው ከእርሱም ጋር ሰላም በነበሩት ላይ እጁን ይዘርጋ ኪዳኑን አረከሱ አፉ ከቅቤ ይልቅ ለዘበ በልቡ ግን ሰልፍ ነበረ ቃሎቹም ከዘይት ይልቅ ለሰለሱ እነርሱ ግን እንደተመዘዘ ሰይፍ ናቸው ትጋሴም በእግዚአብሔር ላይ ጣል እርሱም ይደግፋል ለጻድቁም ለዘላለም ሁከትን አይሰጥም አንተ ግን አቤቱ ወደ ሞት ጉድጓድ ታወርዳቸዋለህ የደም ሰዎችና ሸንጋዮች ዘመናቸው ግማሽ አይሞላም እኔ ግን አቤቱ እታመንሃለሁ ይሄን አሁን ያነበብኩላችሁን የእግዚአብሔርን ቃል መዝሙረኛው ዳዊት የዘመረው በሁለተኛ ሳሙኤል መጽሐፍ ምዕራፍ 15 ላይ ከገጠመው ሁኔታ ተነስቶ ነው እንደምታስታውሱት ዳዊት አባቱ እሰይ ረስቶት በነበረበት ጊዜ እግዚአብሔር አምላክ ከተረሳበት ጠርቶ እንደቀባው ቅባት እንደፈሰሰበት ለንግስና እንደተጠራ መጽሐፍ ቅዱሳችን ይነግረናል ይህ ሰው ለንግስና ብቻ ሳይሆን ደግሞ የተጠራው ቅባቱን ተከትሎ በመጡ እላስጨራሽ ተከታታይነታቸው በጣም አጓጊ በሆኑ የህይወት ሰልፎች ውስጥ ያለፈ
ታላቅ የእግዚአብሔር ሰው ነው ዳዊት ማለት። በዳዊት ሕይወት ከተከሰቱ እጅግ አስገራሚና አሳዛኝ ከሚባሉ ሁኔታዎች መካከል አንዱ ልጁ አቤሴሎም በዳዊት ላይ የተነሳበት ጊዜ ነው። ዳዊት ይህንን መዝሙር የሚዘምርበት ጊዜ ማለት አቤሴሎም በዳዊት ላይ የተነሳበት ጊዜ ማለት ነው። አቤሴሎም በዳዊት ላይ የተነሳበትን ጊዜ ስትመለከቱት ደግሞ በሁለተኛ ሳሙኤል መጽሐፍ ምዕራፍ 15 ከቁጥር 27 እስከ 31 ላይ ስታነቡ ልክ አቤሴሎም በዳዊት ላይ የተነሳው ድንገት ነው። ዳዊት አልተዘጋጀም ነበረ። ያ ሁኔታ በጣም አስደንጋጭና አስፈሪ የነበረ ሁኔታ ነው ለዳዊት። መጽሐፍ ቅዱስ ሲናገር ዳዊት በቀጥታ ከቤተ መንግስት ወጥቶ ወደ ደብረ ዘይት ተራራ እንደሸሸ መጽሐፍ ቅዱሳችሁን ስታነቡት በሁለተኛ ሳሙኤል ላይ ታገኛላችሁ። ከቤተ መንግስት ወደ ምድረ በዳ ነው የገባው። ከክብር ወደ ውርደት ነው ዳዊትን ያወረደው። ዳዊት የደብረ ዘይትን ተራራ ይወጣ በነበረ ጊዜ ሶስት መሰረታዊ ሐሳቦችን ታገኛላችሁ። የመጀመሪያው ፊቱን ተሸፋፍኖ ፊቱን ተከናንቦ ነበረ። ሁለተኛ እያለቀሰ ነበረ። ሶስተኛ ባዶ እግሩን ነበረ። ባዶ እግሩን የሚለው ቃል የሚያመላክተን ይሄ ሰው ንጉስ ነው። ብዙ አማካሪዎችና የጦር ጀነራሎች አሉት። የደረሰበት ጥቃት አቤሴሎም በዳዊት ላይ የከፈተበት ውጊያ አንኤክስፔክትድ ነው። ሳያስበው ሳይዘጋጅበት እንዴት እንደሆነ ባልገባው መልኩ ነው ድንገት አቤሴሎም በዳዊት ላይ አመጽ ያስነሳውና ሰውየው ጫማውን እንኳን ለማድረግ እድል ጊዜ በማያገኝበት አጣብቂኝ ውስጥ ነው አቤሴሎም ዳዊትን የከተተው። ስለዚህ ከአቤሴሎም ለመሸሽ ያለው አማራጭ ዳዊት ባዶ እግሩን ነው ከቤተ መንግስት ወጥቶ የሄደው። ደግሞ ሲሄድ ከዙፋን ወደ ምድረ በዳ ነውና ሰውየውን ያወረደው ከዙፋን ወደ ባዶ እግር ነው። ከክብር ወደ ውርደት ነው። ከቤተ መንግስት ወደ ምድረ በዳ ነው ያባረረው። አቤሴሎም የሚባለው ሰው በክፋቱ እጅግ አደገኛ ነው። አፉ ከቅቤ ይልቅ የለሰለሰ እንደሆነ፣ ነገር ግን ውስጡ ሰይፍ እንዳለ ጦር እንዳለ ሸንጋይ እንደሆነ ይናገራል። ስትመለከቱት በጣም ተግባቢ ቆንጆ ምናምን ይመስላል። ግን በጣም የሚገርማችሁ ነገር አባትና ልጅ ስለሆኑ እስራኤል ሁሉ ወደ አቤሴሎም ልቡ እንዲሸፍት የሄደበት አንድ የሚገርም ስትራቴጂ አለው አቤሴሎም። ያ ምንድነው? እነዚህ ሰዎች አባትና ልጅ ናቸው። አንድ ቀን ተመልሰው ሊገናኙ ይችላሉ፣ ኪዳን ሊያድሱ ይችላሉ፣ ሊስማሙ ይችላሉ ብለው የእስራኤል ሰዎች ስጋት እንዳይገጥማቸው አቤሴሎም ያደረገው አንድ ጉዳይ ነው። የዳዊትን ሚስቶች አወጣና ጎዳና ላይ ህዝብ ሁሉ እያያቸው አደባባይ ላይ ደፈራቸው። የዛን ጊዜ እስራኤል በጠቅላላ አንድ ነገር ገባው። አቤሴሎም አባቱን ከመግደል አባቱን ከማባረርና ከማዋረድ ወደ ኋላ እንደማይመለስ በትክክል አረጋገጠ ማለት ነውና አደገኛ የሆነ አካሄድ ነው አቤሴሎም የሄደበት። በዚህ ጊዜ እንግዲህ ዳዊት የደብረ ዘይትን ተራራ ይሄድ እንደነበር ከቤተ መንግስት ወጥቶ መጽሐፍ ቅዱሳችሁ ይነግራችኋል። እና የደብረ ዘይትን ተራራ በሚወጣበት ጊዜ ሶስት ነገሮች አሉ። የመጀመሪያው ፊቱን ተሸፋፍኖ ነበር ይላል። ፊትን መሸፋፈን ለአንድ ንጉስ የሀፍረትና የውርደት መገለጫ ነው። ምክንያቱም ሌሎች ሰዎችን በኮንፊደንስ ለማየት እንኳን አቅም እስኪያጣ ድረስ በጣም እስኪያፍር ድረስ አንገቱን እንዲደፋ ነበር ያደረገው እና አስደንጋጭ የሆነ ውርደት ነው የተዋረደው። እሱ ብቻ አይደለም፣ ባዶ እግሩን ነው፣ ፊቱን ተሸፋፍኗል፣ ሰው ለማየት እንኳን አፍሯል እና በጣም ትንሽን ያደረገው በጣም ተራ ነው ያደረገው እና በማይሆን ሁኔታ ነው ያዋረደው። እንደምታውቁት አቤሴሎም በጣም ቆንጆ ነው፣ በጣም የሚያምር ነው፣ የንጉስ ልጅ ነው። ግን ያንን አክሰሱን ያንን እድሉን ተጠቅሞ እንዴት የሰዎችን ሁሉ ልብ በሱ ላይ እንዲሸፍቱ እንዳደረገ ስታነቡት በጣም ነው የምትገረሙት። እንደውም ስለሱ ሲናገር እንደዚህ ይላል፣ አፉ ከቅቤ ይልቅ የለዘበ በልቡ ግን ሰልፍ ነበር። ያኔ በሰላሙ ጊዜ የጣፈጠኝ የለሰለሰኝ ቆንጆ መስሎ የታየኝ ሰውዬ በውስጡ ግን ሰልፍ ነበር አለና ቀጥሎ ሲናገር እንደዚህ ይላል፣ ቃሎቹም ከዘይት ይልቅ ለሰለሱ፣ እነርሱ ግን የተመዘዙ ሰይፍ ናቸው አለ። አሁን ነው የገባው እንደዚህ አይነት መሰሪ አደገኛና ክፉ ሰው እንደነበረ ሁኔታዎች ከተገለጡ በኋላ ነው ዳዊት የገባውና በዚህ ጊዜ ይሄ ሰውዬ በጣም አደገኛ ነው። ሚስቶቹን አደባባይ ላይ ደፍሯል። ህዝቡን ሁሉ በዳዊት ላይ አሳምጿል። የህዝቡ ልብ ሁሉ ወደ አቤሴሎም ሸፍቷል። ስለዚህ የነበረው አማራጭ ሁለት ነገር ነው፣ መጋፈጥና መሸሽ። እንዳይጋፈጠው ደግሞ ዳዊት በዛን ወቅት አቤሴሎምን ሊጋፈጥ የሚችልበት አቅም የለውም።
ብዙ ሰው ልቡ ሸፍቷል፣ ደንግጠዋል። እስራኤል በጠቅላላ በኀፍረት ውስጥ ነው ያለውና ንጉሥ በጣም በሚገርማችሁ ሁኔታ ፊቱን ተሸፋፍኖ ባዶ እግሩን ሆኖ እያለቀሰ በከፍተኛ የስሜት ስብራት፣ የልብ ስብራት፣ ሐዘን ውስጥ ሆኖ ወደ ደብረ ዘይት ተራራ ባዶ እግሩን ይወጣ ነበርና ድንገት ነው ብያቸዋለሁ እየወጣ ያለው። በዚህ ጊዜ ዳዊት በእግሩ የደብረ ዘይትን ተራራ እየወጣ እያለ በልቡ ደግሞ መከራውን ይዞ የመከራውን ተራራ እየወጣ እያለ ድንገት ሌላ ነገር ሰማ። በእንቅርት ላይ ጆሮ ደግፍ እንደሚባለው ሌላ ነገር መርዶ ደረሰው። ያም መርዶ ምንድነው? የልጅነቱ ወዳጅ በእግዚአብሔር ቤት በሕዝቡ መካከል አብረው የተመላለሰ የልቡ ሰው በጣም ወዳጁ የሆነ አኪጦፌል የሚባል ሰው ከአቤሴሎም ጋር እንዳሴረ ዳዊት ሰማ። ይሄ የሰማው ነገር በጣም እጅግ አስደንጋጭና አሳዛኝ የሆነ ነገር ነው ዳዊት የሰማው። ምክንያቱም አኪጦፌል የሚባለው ሰውዬ በሁለት ምክንያት ለዳዊት ከፍተኛ የሆነ አደጋ ነው። አንደኛ አኪጦፌል የዳዊት በጣም የቅርብ ወዳጅ ነው፣ የልጅነቱ ወዳጅ ነው። በእግዚአብሔር ቤት በብዙ መንገድ አብረው አሳልፈዋል። ሁለተኛ አኪጦፌል ድንቅ አማካሪ ነው። የአኪጦፌል ቃል እንደ እግዚአብሔር ቃል የተባለለት ሰው ነው። የአኪጦፌልን ምክር መጠየቅ የእግዚአብሔርን ምክር እንደመጠየቅ ነውና ይሄ አኪጦፌል የመከራት ምክር እንደ እግዚአብሔር ቃል የሆነች ምክር እንደሆነች ዳዊት ራሱን የተናገረው እና ያደረገው ነገር አንድ ነገር ብቻ ነው። የአኪጦፌልን ምክር ከንቱ እንዲያደርግለት ብቻ ነው ዳዊት የጸለየው። ወዳጆቼ በእነዚህ ሁለት ምክንያቶች ዳዊት በከፍተኛ የሆነ የልብ ስብራት፣ ሐዘን፣ ህመም እና ብስጭት ነው የደብረ ዘይትን ተራራ ይወጣ የነበረው። በዳዊት ላይ የተነሱበት ሰዎች አንደኛው ልጁ፣ ሁለተኛው ወዳጁ ናቸው። ልጁና ወዳጁ ናቸው ያመጹበት። ሁለቱም ደግሞ የኃይሉን ስፍራ ያውቃሉ፣ አቅሙን ያውቃሉ፣ ጉልበቱን ያውቃሉ። ንጉሥ የቱ ጋር ብርታት እንዳለው የቱ ጋር ድክመት እንዳለው በትክክል ያውቃሉ። የጓዳው ሰዎች ናቸው፣ የውስጡ ሰዎች ናቸው። በትክክል ያውቁታል። ታውቃላችሁ የዛን ጊዜ እንደውም አሁን ዳዊት እንዴት መጠቃት እንዳለበት አኪጦፌል አቤሴሎምን ሲመክረው ወታደር ሲጠይቀው መጽሐፍ ቅዱሳችሁን ስታነቡ ታገኙታላችሁ። እና እነዚህ ሁለት ሰዎች ናቸው በዳዊት ላይ የተነሱት። እንደውም ሲናገር እንደዚህ ይላል፣ ባላንጣ ቢሆን የተነሳብኝ፣ ጠላት ቢሆን የተነሳብኝ በሸሸሁት ነበር፣ በተደበቅኩት ነበር። አሁን ግን በኔ ላይ አንገቱን ቀና ቀና ያደረገ ያመጸብኝ፣ እንደዚህ አይነት ውርደት ያከናነበኝ አንዱ ልጄ ነው፣ ሁለተኛ ወዳጄ ነው አለ። የወዳጅ ክዳት በጣም መጥፎና ከባድ ነው። ለብዙ ታላላቅ ሰዎች ውድቀት የጠላቶቻቸው ብርታት አይደለም፣ የወዳጆቻቸው ክዳት ነው ዋናውን ሚና የሚጫወተው። የቱንም ያህል ጠላቶቻችሁ ጠንካራ ቢሆኑ የምትወድቁት በጠላቶቻችሁ ጥንካሬ አይደለም፣ በወዳጆቻችሁ ክዳት። እና ይሄ አደገኛ የሆነ የህይወት ገጠመኝ ነው። አደገኛ የሆነ የህይወት ምዕራፍ ውስጥ ነው ዳዊት የገባው። ልክ ልጁ ሲነሳበት እንደዛ በጨከነ እንደዛ በመረረ ሁኔታ ሲነሳበት፣ ከዛም ደግሞ የሚገርማችሁ ዳዊት አኪጦፌልን እንዴት አርጎ እንደሚፈራው እንደሚያስደነግጠው ማወቅ ከፈለጋችሁ ስሙን ሳይጠራ ነው መዝሙሩ የሚጽፈው። አንተ ይለዋል፣ ወዳጄ ይለዋል፣ ስሙንም አይጠራም። አደገኛ ነው አኪጦፌል የሚባለው ሰውዬ። አኪጦፌል ደግሞ አድቫንቴጁን አይቶ ተገልብጧል። የኃይል ሚዛኑ አቤሴሎም ጋር እንደመጣ ሲያውቅ ትላንት ሲያማክረው የነበረውን ንጉሥ ክዶ አሁን ተገልብጦ የኃይሉ ሚዛን ወደ አጋደለለት ወደ አቤሴሎም ፊቱን አዙሯል። ልክ ልጁና ወዳጁ ሲነሱበት፣ ልክ ሚስቶቹ ሲደፈሩበት፣ የኀፍረት ሸማና የኀፍረት ማቅ በላዩ ላይ ሲከናነብ፣ ባዶ እግሩን ሆኖ በልቡ መከራውን በእግሩ ተራራውን እየወጣ እያለቀሰ በነበረበት ሁኔታ ውስጥ ሁለት ነገር እንዳስተናገደ ዳዊት ይናገራል። የመጀመሪያው ነገር ጥርጣሬ ውስጡ ገባ ጥርጣሬ። ያ ጥርጣሬ ምንድነው? አያዳምጠኝም እግዚአብሔር፣ አያየኝም እግዚአብሔር፣ አይሰማኝም እግዚአብሔር። እንደውም ምዕራፉ ሲጀምር እንደዚህ ይላል፣ አቤቱ ጸሎቴን አድምጥ፣ ልመናዬን ቸል አትበል። እግዚአብሔር አምላክ ጸሎታችሁን እንደሰማ የምታረጋግጡት ስለመለሰላችሁ አይደለም። ዳዊት ግን ከገባበት አጣብቂኝ የተነሳ እግዚአብሔር ቸል እንዳለው፣ እግዚአብሔር ጸሎቱን እንደማይሰማ፣ እግዚአብሔር ከሱ ጋር እንዳልሆነ እንደጨከነበት
እስኪጠረጥር ድረስ የቀባውን እግዚአብሔርን ተጠራጠረ፣ የጠራውን እግዚአብሔርን ተጠራጠረ። ከአባቱ ቤት ጠርቶ ንጉሥ ያደረገውን እግዚአብሔርን ተጠራጠረ። ቸል ያለው የተወው ግራ ሲገባው ወዳጁና ልጁ ሲነሱበት የጨከነበት መሰለው። ልክ እንደዚህ የሆነ የህይወት ጊዜ ያጋጥማችኋል። ልክ እንደዚህ አይነት ሁኔታ ውስጥ ልታልፉ ትችላላችሁ። አንደኛ ሳትዘጋጁ፣ ሁለተኛ በጣም ሀፍረትና ውርደት በሞላበት መንገድ ከጠላቶቻችሁ ሳይሆን ከወዳጆቻችሁ ክዳትና ውርደት የሚገጥማችሁ ጊዜ ሊመጣ ይችላል። እንዲህ አይነት ነገር የገጠማችሁም ሰዎች ትኖራላችሁ። ይሄ ጥርጣሬ ብቻ አይደለም። እግዚአብሔር እንደማያዳምጠው፣ እግዚአብሔር ቸል እንዳለው፣ እግዚአብሔር እንደተወው ብቻ አይደለም። በዚህ ሁኔታ ውስጥ ዳዊት የሚናገረው ተቅበዘበዝኩኝ ይላል። ተናወጥኩኝ ብሎ ይናገራል። ከተናወጥኩኝ በኋላ የሚናገረው ደግሞ ምን እንደሆነ ታውቃላችሁ? ከፍተኛ የሆነ ፍርሃት በላዩ ላይ እንደመጣ ይናገራል። ልቤ በውስጤ የተናወጠብኝ፣ መንቀጥቀጥ በላይ ላይ መጣል። አቤሴሎምና አኪጦፌል ዳዊትን አንቀጥቅጠውታል። በአዲሱ ትርጉም አንዘብዝፈውታል። አንቀጥቅጠውታል። በስመ አብ ወወልድ ወመንፈስ ቅዱስ። ለመሰላችሁ ዳዊት አቤሴሎምንና አኪጦፌልን ምን ብሎ ስም እንደሚጠራቸው ታውቃላችሁ? አውሎ ነፋስና ውሽንፍር ናቸው ይላል። አኪጦፌልና አቤሴሎም ማለት አውሎ ነፋስና ውሽንፍር ናቸው። ፍጥነታቸው ፍጥነት እንዳይመስል ከደረሱበት ከስር ነው የሚነቅሉ። አደገኛ ናቸው ሁለቱም። እንዴት ባለው መልኩ እንዴት ባለ አቅጣጫ እንደሚያመልጣቸው ሲያስብ ምን ነው ከአውሎ ነፋስና ከውሽንፍር ፈጥኜ በሄድኩ አለ። ምክንያቱም ዳዊትን የተከተሉት ሰዎች አብረውታሉ። ብዙ ሕዝብ ተከትሎታል። ዳዊትን በእግሩ ቢሆንም ተከትለውታል። አፍሮ ቢሸፋፈንም ተከትለውታል። እነዛ የተከተሉት ሰዎች ብዙዎቹ ልጆች ይዘዋል። አቤሴሎም ደግሞ ወታደር ይዟል። ልጅ የያዘን ሰውዬ ነው ወታደር የከበበው ሰው የሚከተለው። በእንደዚህ አይነት ሁኔታ ድንገት ደርሶ ሊመታኝ ይችላል ብሎ ያስባል። ድንገት ደርሶ ሊያጠቃኝ ይችላል ብሎ ያስባል። ፍጥነታቸው ደግሞ ልክ እንደ አውሎ ንፋስ ነው። ፍጥነታቸው ልክ እንደ ውሽንፍር ነው። አውሎ ንፋስና ውሽንፍር ሲመጣ መሬት እንደሚርድ ዛፍ ከስሩ እንደሚነቀል ልክ እንደዛ በቁጣና በእልህ ሁለቱ ተነስተውበታል። ከዚህ የተነሳ እያለቀሰ ባዶ እግሩን ፊቱን ተሸፍኖ ይወጣል። ከዚህ የተነሳ ፍርሃትና ድንጋጤ መጡብኛል፣ ጨለማ አለ፣ ዋጠኛል። ሊተራሊ በህይወቱ በቀን ጨለማን ኤክስፒሪየንስ ያደረገው ዳዊት የዚህን ጊዜ ይሄ ሰውዬ ሰልፍ ለሱ አዲስ አይደለም። ጦርነት ለሱ አዲስ አይደለም። ገና በልጅነቱ ድብና አንበሳን የገጠመ ገና በልጅነቱ ጎልያድን በጠጠር የጣለ ሰው ነው። ዛሬ ግን በዙፋን ላይ ሆነው ከዙፋን አውርደውት በባዶ እግሩ አድርገውት ይሄንን ሰውዬ ያስደነገጠው የጎልያድ ርዝመት አይደለም። ይሄን ሰውዬ ያንቀጠቀጠው የአንበሳና የድብ መምጣት አይደለም። የወዳጅና የልጅ መክዳት ግን አንቀጠቀጠው፣ ጨለማ ውስጥ ጣለው፣ በፍርሃትና በድንጋጤ ውስጥ ከተተው። እውነት ነው። ከጠላታችሁ አንበሳነት ይልቅ የወዳጃችሁ ውሻነት ከነከሳችሁ ይገላችኋል። እውነት ነው። የሚያስፈራው የጠላታችሁ አንበሳነት አይደለም፣ የወዳጃችሁ ክዳት ነው። ባልጠበቃችሁት አቅጣጫ ነው ሰልፍ የሚከፈትባችሁ። ከመቼ እንዴት እንደሆነ በማታውቁት መልኩ ጠላታችሁን ትጠብቁታላችሁ፣ ወዳጃችሁን ግን እሱ መድኃኒዓለም ይጠብቅላችሁ። አሜን በል። አሁን ስነግር ዝም ትልና ሲደርስብህ ወገብን ይዘህ እንትን አትበል። አሁን ሆኖ አሃ እያልክ አሜን በል። አሃ እያልክ አሁን ሆኖ አሜን ብትል ይሻላል እንጂ ሲደርስብህ በጣም የሚገርመኝ ነኝ። ይሄ ሰው እንደነገርኳችሁ ፍርሃት አያውቀውም። የአባቴን በጎች ስጠብቅ ሳለ ሁለት ድብ ወይም አንበሳ ሲመጣ ሸሽቼ ጠቦቷን ወሰደው ብዬ ሪፖርት አረግ ነበር አይደለም የሚለው። ይይዛትና ሲወስዳት እከታተለውና ማጅራቱን ይዤ አስጥለዋለሁ። ማጅራቱን ይዤ ነው አስጥለው። መትቼ ነጥቀው ነበር። ከአንበሳና ከድብ በግና ጠቦት የሚያስጥል ዳዊት ዛሬ መንቀጥቀጥ መጣብኝ፣ ጨለማ ዋጠኝ፣ ልቤ በውስጤ ተናወጠ፣ ተቅበዘበዝኩኝ አለ። ለምን? ወዳጄና ልጄ ራእይ ላይ አመፅ አድርገውብኛል። ክፋታቸው አንደኛ ነው፣ አደገኛ ነው አለ። ሁለቱን ሳስባቸው ከአውሎ ንፋስና ከብርቱ ንፋስ ሸሽቼ በፈጠንኩ አልኩ።
ብዙ ነገር አወራ። ወዳጆቼ እናንተ ቁጭ ብላችሁ እዚህ ወንበር ላይ ለመስማት የሚደክማችሁን ነገር ሰውየው ሊተራሊ ነው የኖረው። ወደ ደብረ ዘይት ተራራ ባዶ እግሩን ፊቱን ተሸፋፍኖ ንጉስ እንኳን ፊትን ተሸፋፍነ ኮፍያ አድርገ እንኳን ሜዳ ያሰፍራል። ፊቱን ተሸፋፍኖ ወደ ደብረ ዘይት ተራራ እየሄደ እያለ አኪጦፌልም አብሯል አሉት። አቤሴሎም ብቻ መሰለ እንደ ተነሳበት አሉት። የዛን ጊዜ ብርክን ያዘው። በቀዝቃዛ ውሃ ታጥበህ ታውቃለህ? አንቀጠቀጠው። ሁለቱ አንቀጠቀጡት። ከዛ አጠቃላ የሚያወራው ነገር በጣም የሚገርም ነው። ማለት የጥርጣሬ የፍርሃት እግዚአብሔር ትቶኛል ረስቶኛል። በመሰረቱ ጠላታችሁ ቢነሳባችሁ እግዚአብሔር ትቶኛል አትሉ። ወዳጃችሁ ቢነሳባችሁ ነው እግዚአብሔር ትቶኛል ብትሉት። ልክ እንደዚህ ባለበት ሁኔታ ላይ ድንገት 16ኛው ቁጥር ላይ ሰውየው ስፒሪቱ ተቀየረ፣ መንፈሱ ተቀየረ፣ ከዛ ቋንቋው ተቀየረ። ምን እንደመጣበት አይታወቅም። ወዲያው እንደዚህ የጀመረ ሰው አቤቱ አድምጥ፣ ቸል አትበለኝ፣ ተመልከተኝ፣ ፍርሃት መጣብኝ፣ ድንጋጤ ዋጠኝ፣ ጨለማ ከበበኝ ምናምን ሲል የነበረ ሰውዬ በሚገርም ሁኔታ ከ16ኛው ቁጥር በኋላ ንግግሩ ተቀየረ። እኔ ግን አለ ወደ እግዚአብሔር እጮሃለሁ። ወደ እግዚአብሔር እጮሃለሁ ሲጀምር አቤቱ ስማኝ ቸል አትበለኝ ብሎ ጥርጣሬና የሆነ ፍርሃት ነገር ተሰምቶት ነበረ። ልክ ግን ዳዊት ከራሱ ተመለሰና ወደ እግዚአብሔር ማየት ጀመረ። ከራሱ ተመለሰ፣ ከትናንትናው ተመለሰ፣ እየሆነበት ካለው ሁኔታ ተመለሰና ስለ እግዚአብሔር ማሰብ ጀመረ። ልክ ስለ እግዚአብሔር ሲያስብ እግዚአብሔር እንደ ትናንትናው የሚሰማ የሚደርስ የሚታደግ ከጠላቶቹ መንጋጋ የሚያስጥል አምላክ እንደሆነ አስታወሰ። እኔ ግን አለ ወደ እግዚአብሔር እጮሃለሁ አለ። ጠላቶቼ በእኔ ላይ ሊያብሩ ይችላሉ፣ ሊተባበሩ ይችላሉ፣ ሊመክሩ ይችላሉ። ልክ ነው፣ ከዙፋኔ ወርጃለሁ። እኔ ግን አንድ ነገር አላቆምም። እሱንም ወደ እግዚአብሔር መጮሄን አላቆምም። እግዚአብሔርን መጣራቴን አላቆምም። ወደ እግዚአብሔር እጮሃለሁ። ዳዊት እንደዚህ ነው። እኔ ግን አለ ወደ እግዚአብሔር እጮሃለሁ አለና እንደዚህ አለ። እግዚአብሔር ይሰማኛል አይደለም ያለው፣ እግዚአብሔር ሰማኛል። እግዚአብሔር ምን አለኝ? ሰማኛል። እግዚአብሔር ሰማኝ። እግዚአብሔር ሰማኝ ያለው ወደ ዙፋኑ ተመልሶ አይደለም፣ ወደ ቤተ መንግስቱ ተመልሶ አይደለም። ሰልፍ ላይ ሆኖ ስደት ላይ ሆኖ እግዚአብሔር ሰማኝ አለ። ዛሬ ማለዳ እንደዚሁ በጨነቃችሁ ጉዳይ ላይ እግዚአብሔር ይሰማችኋል። አቻቻቻቻቻ ኤቻቻቻቻ ጥርጣሬውን አስወገደ። ፍርሃቱን ከላዩ ላይ ጣለ። ቅድም ምን ነው በሰማኸኝ ብሎ ነበረ፣ ቸል ብለኸኛል ብሎ ነበረ። ግን ትዝ ሲለው እግዚአብሔር የማይሰማ አምላክ አይደለም፣ እግዚአብሔር የማይደርስ አምላክ አይደለም። ሰማኛል፣ ሰማኝ እግዚአብሔር። ይላችሁ always you should have to keep በእግዚአብሔር ላይ ያላችሁን እርግጠኝነት መጣል የለባችሁ። በፈተና ውስጥ ናችሁ ማለት፣ ጠላት ከቧችኋል ማለት፣ ወዳጅ ተነስቶባችኋል ማለት እግዚአብሔር አልሰማችሁም፣ እግዚአብሔር አያችሁም ማለት አይደለም። እግዚአብሔር አይኖቹ ሁሉ ጊዜ በልጆቹ ዙሪያ ናቸው።